ዛሬ እግዚአብሔር እንደዚህ ይላል። የአሜሪካን መንግስት ትራምፕ በዚህ በኢትዮጵያ ጉዳይ የግብፅ መሪዎችና የፈርዖን መንፈስ ከእግዚአብሔር ቃል አንስብራባለሁ። ትንቢተ ኢሳይያስ ምዕራፍ 1 አንብቤ ከዛ በኋላ ምዕራፍ 21 19 አንብቤ ከቁጥር 1 ያለውን አነብና እንደዚህ ይላል። ስለ ግብፅ የተነገረ ሸክም ነው። እግዚአብሔር ፈጣን ደመና እየበረረ ወደ ግብፅ ይመጣል። የግብፅን ጣዖታቶች በፊቱ ይረዳሉ። የግብፅም ልብ በውስጧም ይቀልጣል። ተመልከተዋል። የምንትነው ትንቢተ ኢሳይያስ ነው። የትንቢት መጽሐፍ በደንብ አድርጋችሁ መልኩ። ትንቢት መጽሐፍ ማለት ገና የሚፈጸም ማለት ነው። ገና የሚሆን ማለት ነው። ምን ያህል እንደምታስባለው መጽሐፍ ቅዱሶችን በደንብ ስታነቧቸው እያንዳንዳቸው ምኒንግ ናቸው፣ ምኒንግ አላቸው። በሙሉ ብታዋቸው ትንቢት መጽሐፍ ማለት የሚፈጸም ለወደፊት የሚሆን ነው። አሁን እዛ የምትመለከቱት የግብፅ ሸክም ብለዋል። የግብፅ ሸክም ደግሞ ከማን ጋር የሚገናኝ ነው? ከኢትዮጵያ ጋር የሚገናኝ ነው። የግብፅ ሸክም ደግሞ በአባይ ጉዳይ ላይ የሚዞሩ የሚያጠረጥር ወርዳሉ ትመለከታለች። በየቁ ሌላ የአባይ ጉዳይ ነው የግብፅ ሸክም ይሏል። ኢሳይያስ 19 ይላል። ወርዶ ሲናገር በጣም ይገርም ነው። ልክ በዚህኛው ዓመትና በዚህኛው ጊዜ ላይ ኢትዮጵያ አባይ የሚባለውን ግብ ምን ታደርጋለች? ግድብ ትገድባለች። ውሃውን ታከማችታለች። ውሃው ወደ ግብፅ የሚሄድበትን መንገድ ያቆማል፣ ልማቱን ያቆማል እና ወርዶ ምን ይናገራል? በግብፅ ላይ የመጀመሪያ ነገሥታትና መንግስቶቻቸው እርስ በራሳቸው ይጣላሉ። ይኸው ያለፈው 3-4 ዓመት ተጣልተዋል። ከዛ በኋላ ምን አለ? የግብፅ የፈርዖንና የጥንቆላና የማሰራቻቸው ሁሉ ልባቸው ይርዳል። ዋዲስ ካንትራቦስ ኮዲጋንትራ ማሳዳ ይርዳል። አሁን ምን እየሆነ መሰለህ? ትንቢት ተመጥበለ ከዛ ነው ይላል የአባይ ውሃ ከተገደበ በኋላ ለግብፅ የሚያደርገውን ስጦታ ያቆማል፣ ይናገራል። በሚያቆምበት ጊዜ አለ መቃጠል የያዙ ወይ ደግሞ አሳን የሚያጠምዱ ሰዎች አሳ ያጣሉ አለ። ምን ይሆናል? አሳዎች ሁሉ ይደርቃሉ፣ ይገባሉ አለ። እንደገና ምን አለ? የተልባ እግር ይላል። የተልባ እግር ማለት ነው ጨርቃጨርቅ ማለት ነው። ይሄ በሙሉ የጨርቃጨርቅ ኢንዱስትሪ ፋብሪካቸው ብሎ ምናል ይደርቃል። በዛ ጊዜ ከባድ ነገር ይሆናል። አሁን ስሙ፣ አሁን ሊደርቅ ነው። በዚህ ምክንያት የግብፅና የፈርዖን መንፈስ ጥያቄ ጠይቃል አለ። ትናንትና የምንመለከተው የአሜሪካን መንግስት ውሃው ይሰጣቸው፣ ውሃው የነሱ ነው ይደረግላቸው የሚል አቋም አምጥተው ግድግዱ ሊፈርስ ይችላል፣ ሊመታ ይችላል። ይሄ አቋም መጽሐፍ ቅዱስ ግን ምን ይላል? ወንድሞቼ እናቶች፣ የአባይ ውሃ ይደርቃል፣ ወደ ግብፅ ሄዶ ይደርቃል። ለኢትዮጵያ ግን ኤሌክትሪኩን አመንጭቶ ለኤሌክትሪኩን ይሰጣል። በዚህ መድረክ ምክንያት ትንቢት እኮ ነው የሚፈጽመው። መድረክ ምክንያት አሳ መቃጠል የሚለው ምንድን ነው? አሳ አጥማጆች አሳ ብሎና ደርቃል ከማ ከዛ በኋላ የግብፅ መሪና የግብፅ መንግስትና ፈርዖን አሰራር ለአሜሪካን የጠየቀው ጥያቄ የአሜሪካን መንግስት ተነስቶ ደግሞ ይሰጣቸው ውሃው የነሱ ነው ብለው አሁን ከባድ ነገር ተነስቶ ዛሬ ዘመን ይናገር ራሱ የኢትዮጵያ መንግስት ራሱ ላኛው ተፋሰስ ታችው ተፋሰስ አይዟችሁ ግብጾች አታጡም አይገደባችሁ ብሎ የሚናገረው ጋር መናገር አይችልም። ለምን? እዚህ መጽሐፍ ላይ እንደዚህ ብሎ ይናገራል። ውሃው ይደርቃል፣ አገልግሎቱ ለኢትዮጵያ ብቻ ነው ይላል። ወደ ግብፅ መፍሰሱን ያቆማል ይላል። የትኛው መንግስት መጥቶ ነው? የትኛው መንግስት መጥቶ ነው ይሄንን ቃል የሚሽረው? ለኢትዮጵያ መንግስት ለዓለም መንግስት መሪዎች ለምን ይሄን አይቀይሩትም? ቃሉ እዚህ ያለ ውኖችም በባህር ላይ ይድራሉ፣ ይደርቃሉ። ወንዞቹም ያንሳሉ፣ ደረቅ ይሆናሉ። ወንዞችም ይገባሉ። የግብፅም መስኖች ያንሳሉ፣ ይደርቃሉ።
ቀጤማዎች ሁሉ ይደርቃሉ፣ ይጠወልጋሉ። በአባይ ወንዝ ዳር ያለው መስክ እንዲህ ይላል፣ ወንዙን አጠገብ የተሰራው እርሻ ሁሉ ይደርቃል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር እንደዚህ ይላል፣ የአሜሪካን መንግስት ትራምፕ በዚህ በኢትዮጵያ ጉዳይ የግብፅ መሪዎችና የፈርዖን መንፈስ አያገባችሁም። እኔ በትንቢተ ኢሳይያስ መጽሐፍ ላይ ተናግሬያለሁ፣ እፈጽመው ዘንድ እተጋለሁ። ለኢትዮጵያ መሪዎችም ተስፋ ልትሰጡ የምትችሉበት የላይኛው ተፋሰስ የታችኛው ተፋሰስ ብላችሁ ካልኩሌሽናችሁን አቁሙ። እኔ ተናግሬያለሁ ያለች የፈጽመው ተናግሬያለሁ። በዚህ ጉዳይ ባለመንቹን እንዳገባ ኢትዮጵያ የተጽፎላታል፣ ስለግብ ተጽፏል። እግዚአብሔር በመጽሐፉ ላይ ምንም ያስቀረው ነገር የለም። እግዚአብሔር አይዋሽም። እግዚአብሔር ሰው አይደለም። አስቀድሞ ተናግሯል። እስከ ዛሬ ድረስ በአባይ ዙሪያ አካባቢ ላይ ብዙ ስምና ዝና ቁመው ተናግረዋል። ይሄ ግድብ በቀና በጊዜው ተገደበ በራሱ ጊዜ። ከዛ በኋላ የላይኛው ተፋሰስ ታችኛው ተፋሰስ የሚባለው የሰዎች ካልኩሌሽን ነው። አባይ የኢትዮጵያ ሕዝብ ብቻ የተቀማት በመብራት በሌሊት የተቀበሉት ተወስኗል። መቼ? ኢሳይያስ 19 መጽሐፍ ላይ ተወስኗል። መሬቱ ይደርቃል፣ የአትክልት ስፍራውን ይደርቃል፣ የአሳዎቹ ስፍራውን ደርቆ ይገማል። ዛሬ ብዙ ክርክር አለ፣ ግን እስከሚገማ እንሰማለን እናያለን። አሁን ማንም የኢትዮጵያ መንግስት በሉት ማንም መንግስት መግባት ስራው አይችልም። አሁን በቶ እግዚአብሔር ምን አለ? ኖ ማንም አያገባውም፣ እንደውም እንዳይቀጠል ይሆናችሁ። አሁን እግዚአብሔር በትንቢት ሲናገር በኢትዮጵያ ቤተክርስቲያን በኢትዮጵያ ሰዎች ላይ ትልቁ ችግር ምንድን ነው? ትንቢቱን የሰው ያረጉታል። ትንቢቱ ግን መጽሐፍ ቅዱሳዊ ነው፣ በመጽሐፍ ቅዱስ ላይ ተጽፏል። ይሄን ማን ይችላል? እኛ እናስተካክል እንዴ? የእግዚአብሔርን ትንቢት የእግዚአብሔር ንግግርን ማንም ነቢይ ሊያሻሽለውና ሊቀንሰውና ሊጨምረው አይችልም። ይሄን የኢትዮጵያ ቤተክርስቲያን ልታምን ይገባታል። ትንቢት ይፈጸማል እንጂ ትንቢት አይሻልም። ስ ትንቢት ተናገረው ማን ነው? እግዚአብሔር ነው። እኔ አለም የተናገሩ ማንም ሰው አለ። ተናገረው ማን ነው? እግዚአብሔር ነው። አሳዎችን ይደርቃሉ። የአበባና ወይ ደግሞ የአትክልት የሚሰሩበትና እርሻ ብሎ ይላል ይፈርሳል፣ ባዶ ይሆናል ያለው እግዚአብሔር ነው። የኢትዮጵያ ቤተ ክርስቲያን ትልቅ ማስተዋሏ ምንድን ነው? በመጽሐፍ ቅዱስ ስለ ኢትዮጵያ ምን ተጽፏል ነው። ምን ሆኗል ማወቅ ላይ አሁን ብዙዎች ስለሚበላ ስለሚጠጣ ስለሚገኝ ነገር ያስባል። ኖ ገና ብዙ ቦታ ተጽፏል። የኛው ግን የግብፅ ሸክም ለኢትዮጵያ ሰዎች ለጨለማ መንደር ብሎ ነው አባይ የተገደለ መብራት ያመጣል። ይኸው ከተመረቀ ጀምሮ አንድ አምፖል ሰፈር ላይ መጥፋት የሰራው ማን ነው? እግዚአብሔር ነው። እግዚአብሔር በካልኩሌሽን እናደርጋለን። አንተ ዝም በሚለው ማንም መንግስት ማንም ኢንጂነር የሚናያቸው ለሱዳን ሸጠነ ለኬንያ ምን አገባ ለመዘበ በዚህ ምክንያት ጌታ የሚናገር ይገራል። ብዙ ሚስጥር ገና አወጣለሁ። በአባይ ጉዳይ የተደበቀ ነገር አለ። ልጅ ገና ሚስጥር አሁን በጣም ላይ ትመለከቱ አለና ሰጴራ ምን አረጉናል? መሬታቸው ሸፍና ደብቀው ይህን እግዚአብሔር ይህን ደግሞ ለእኛ ብለዋል። ሚስጥሩን የሚያውቀው ጴጥሮስ ጠራቸው። ለመሆኑ በሕጋችንና በሐዋርያት ደንብ መሬት የማን ነው? የሐዋርያቶች ነው። የማን ነው? የእግዚአብሔር ነው። የአናንያ ነው? የሰጴራ ነው አላቸው። ነያንች ባለሽምጥን ሁለቱንም በሙት ሰነት ሙና ሰጠመ ጴጥሮስ እግዚአብሔር አሉ ኢትዮጵያ ውስጥ እያንዳንዷ ሌባ ወንበሬ ቀማኛ ሸኛ መንጥራ አታላይ ዘራዊ ቤት ሰረዳን ጠቅላላት ይነግራቸዋለሁ። የሚጠይቅበት ዘመን ይችላል። የግጥ ጉዳይ ቋጣቂ ሌላ ጥያቄ ይመጣ ነው። የሚያስረው ያስራ የሚያስራበት ተቀስ ጴጥሮስ ያደርገው አዲስ ኪዳን ሐዋርያ መጽሐፍ ያለው አዲስ ኪዳን ሁሉምናት ብሉይ ኪዳን ነው። አዲስ ኪዳን ነው። ኢየሱስ ከሄደ በኋላ ስልጣን ሰጠው። አሁንም ስልጣን ያላቸው ሐዋርያት የሚያገራል። ስልጣን ያላቸው ነቢያቶች አሉ። በአፋቸው ምን የሚለው ተናግረው የሚያስፈጽም እንዳይመስሉ አጠገብ ነብያል፣ አጠገብ ሐዋርያ አለ፣ አጠገብ ከእግዚአብሔር አብ ጋር የሚያስዋል የኢትዮጵያ ሰዎች የሚያካሉ የሚሰጡ የትም አይሉ። አቤት ክብር ለእግዚአብሔር።